የፊታችን ሰኞ ግንቦት 24 ቀን ዜጎች ሁሉ ድምፃቸውን ለመስጠት ይችሉ ዘንድ መደበኛ ስራ እንደማይኖር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። አሜሪካ የዲሞክራሲ ስርዓትን ስትጀምር በወረራ 47ኛው አባገዳ እያስተዳደረ ነበር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ብሏል። በዝርዝር እንመለከተዋለን። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዜናዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጠየቅኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የፊታችን ሰኞ ግንቦት 24 ቀን ዜጎች ሁሉ ድምፃቸውን ለመስጠት ይችሉ ዘንድ መደበኛ ስራ እንደማይኖር የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ እንዲከናወን መወሰኑ ይታወቃል። በዚህም መሰረት በመራጭነት የተመዘገቡ ዜጎች ሁሉ በዕለቱ ድምፃቸውን ለመስጠት ይችሉ ዘንድና የድምፅ አሰጣጥ ሂደቱ ያለምንም የጸጥታ ችግር ይከናወን ዘንድ ቦርዱ የሚከተሉትን ተግባራዊ እንዲሆኑ የምርጫ የፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ 1162/2011 አንቀጽ 161 የመተባበር ግዴታ መሰረት ለመንግስታዊና ለማንኛውም መንግስታዊ ላልሆኑ ተቋማት ያሳውቃል። በዚህም መሰረት ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራል እና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸውን ስለሚያስፈልግ በፌዴራል እና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲያደርጉ እያሳወቀ የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ የሚያከናውኑ ሲሆን የመተባበር ግዴታው እነዚህን ተቋማት እንቅስቃሴ መዝጋት አያስገድድም። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ሲሆን ዜጎች ድምፅ ከመስጠት ውጪ ከፍተኛ እንቅስቃሴን የሚፈልጉ እውነቶችንና እቅዶችን እንዳይይዙ እንዲሁም እንቅስቃሴያቸውን ድምፅ ለመስጠት ብቻ እንዲያደርጉ ቦርዱ ያበረታታል ብሏል። አሜሪካ የዲሞክራሲ ስርዓትን ስትጀምር ቦረናን 47ኛው አባገዳ እያስተዳደረ ነበር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ወይም ዶክተር በያቤሎ ከተማ በተገነባው የቦረና የባህል ማዕከል የምረቃ ስነ ስርዓት ላይ ባደረጉት ንግግር የቦረና ህዝብ የዓለም የዲሞክራሲ ስርዓት ፈጣሪና ታላቅ ስብዕና ያለው አንጋፋ ህዝብ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በዓለም አቀፍ ደረጃ ያለውን የዲሞክራሲ ታሪክ ከቦረና የገዳ ስርዓት ጋር በማነጻጸር አሜሪካ የዲሞክራሲ ስርዓትን በጀመረችበት ወቅት የቦረና ህዝብ በ47ኛው አባገዳ እየተዳደረ እንደነበር አስታውሰዋል። ከ340 ዓመታት በላይ በስርዓት የተደራጀና ኃላፊነትን የተከፋፈለ አስተዳደር ጥበብ የነበረው ይህ ህዝብ አሁን በምዕራባውያን የሚነገርለት የዲሞክራሲ ስርዓት እውነተኛው ምንጭ መሆኑን አስረድተዋል። ጠቅላይ ሚኒስትሩ በዚሁ የምረቃ መድረክ ላይ የቦረናን ህዝብ ጥልቅ ማንነት፣ ታሪክንና የማይበገር ጽናትን በማድነቅ ህዝቡ ለዘመናት የቆየውን ሰብአዊ እሴት አጉልተው አሳይተዋል። ኦሮሞ ቦረና ታላቅ ነው ቢልም እውነታው ግን ቦረና የአፍሪካ የዓለም ታላቅ ህዝብ ነው ያሉት ጠቅላይ ሚኒስትሩ የቦረና ህዝብ ማንኛውንም አይነት ፈተና፣ የተፈጥሮ አደጋ፣ ድርቅና መከራ በከፍተኛ ትዕግስትና ጥንካሬ ተቋቁሞ ባህሉንና ማንነቱን ጠብቆ ለትውልድ ማሸጋገር የቻለ አንጋፋ ህዝብ መሆኑን አብራርተዋል። ቦረና ያገኘውን ሁሉ ለእኔ የሚል ህዝብ አይደለም ያሉት ጠቅላይ ሚኒስትሩ ይልቁንም የቦረና ህዝብ አብሮነትን ይከተላል ሲሉ ጠቅሰዋል። በሌላ ዜና የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ብሏል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምር ምርጫ 2018 ኢትዮጵያ ኢንሳይደር ዘግቦ ነበር። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገባ ያረጋገጠ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት ወይም ኢጋድ በበኩሉ ከ6 አገራት የተውጣጡ 24 ታዛቢዎችን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። የአውሮፓ ህብረት ይፋዊ የታዛቢዎች ልዑክ እንደማይልክ በጽሑፍ መልእክት ያረጋገጠ ቢሆንም
የምርጫው አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎችን እንደሚልክ የምርጫ 2018 አስተዳደር ኢትዮጵያ ኢንሳይደር ምንጮች ጠቁመዋል። በ1997ቱ ታሪካዊ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛው ቁጥር ያለ የዓለም አቀፍ ታዛቢዎች ተመዝግቦ የነበረ ሲሆን በዘንድሮው ሰባተኛው ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረትና ከኢጋድ ውጭ ሌላ ይፋዊ የዓለም አቀፍ ታዛቢ መኖሩ አልተረጋገጠም ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁም ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን እንደሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።